ሰበር ዜና ትናንትና ምሽት የተሰማው ዜና እጅግ አሳዛኝና አስደንጋጭ ታይቶ የማይታወቅ እጅግ በጣም አሳፋሪ መሆኑን ተነግሯል። ዝናሽ የተባለችው ግለሰብ አንዳንድ ቅራቅንቦ ስጦታዎችን አንበሳም ሆነ የመሳሰሉትን እንቀበላለን ብሎ ጫኝ በቲክታክ በአደባባይ ስጦታ ሊሰጣትም አሰበም። ነገር ግን ይህንን ስጦታ ላከችው አንዷ በግ መሆኗም ተሰምቷል። በአደባባይ እሙሟን ስታስመርቅ ማምሸቷንም ታውቋል። እሙሟን ብታስመርቅም ነገር ግን ያለ ነገር የለም። ይህንን የተመለከቱት የጨረቃዋ ፋሚሊዎችም በመሳቅ አግራሞታቸውን ገልጸዋል። ከኮመንት ላይም እጅግ በሚገርም ሁኔታም የሩቲን ኦዲየንሶች ሚውት አድርጓቸው እኔም አላውቅበትም ሲሉም ተሰሙ። ሃሃሃሃ ይህንን ቪዲዮ አስልከው መማር ያቃታቸው እነስም አይጥሪም መዋረዳቸውም ተሰምቷል። ከላይ ያሉት አንገፋ በጎችም ሚውት ማድረግም ሆነ ኮመንት መዝጋት ስለማይችሉም ይህንን አለማወቃቸው ለምን አይማሩም ብለው የጨረቃዋ ፋሚሊዎችም ከዚህ በኋላ እኛም ብንሆን እናስተምራችኋለን ሲሉም ገልጸዋል። የትናንትናው ጉድማ ተወርቶም አያበቃም። ከሙ ጉድ በተጨማሪ ልክ እንደ ጠንቋይ በፌስታል እጣን ቋጥረው መምጣታቸውም አስገርሟል። ነገር ግን ይህ በእንዲህ እንዳለም 5000 ሰው ላይቭ ላይ ተቀምጦ 4000 ሰው ሩታ ሩታ የሚለው መብዛቱ በህዝቡ ላይ አግራሞትን ጭሯል። ይህንን የተመለከተው ጫኝም አንበሳ እንኳን ሳይወርድለት በመቅረቱም እጅጉን ልቡ መሰበሩን ገልጿል። የሩቲ ኦዲየንሶችም ወይንም ፈጣን ተወርዋሪ ስናይፐሮችም ጥብሶቼ ናቸው፣ በእሷና በኦዲየንሶቿ ነው ህይወቴን የቀየርኩትም ሲል ለጓደኞቹ ከላይ በኋላ ተናገረም። ይህንን ሲሉም የተሰሙት የውስጥ ምንጮች ናቸው። አንበሳው ቢቀር እንኳን ትንሿን ግልግሏን አንበሳ ሳይወርድለት በመቅረቱም እጅግ በጣም ማዘኑንም ተሰምቷል። በተጨማሪም የቲክታክን ህግ ባለማወቃቸውና ደደብ ደነዝ በመሆናቸው በአራቱም ቤት ላይቭ ላይ ገብተው በአራቱም ቤት አምዘግዝጎ እንደ ኳስ አነጠራቸው። ግማሾቹ እግራቸው ሲሰበር፣ ከፊሎቹ ልባቸው እንክትክት ብሎ ተሰብሯል። ይህንን የሰሙ ተወርዋሪ ስናይፐሮቹም ኦ ማይ ጉድነስ ብለው ሲስቁና ሲሳለቁባቸው ተመልክተናል። በስተመጨረሻም ለአራተኛ ጊዜ እንደዛ ኬክ ቆርሰው ያዘጋጀችውንም በግ ሳያመሰግኑ ቲክታክ ህጉን ጥሳቸዋል በማለትም በአናታቸው ከርብቶም እስከ መጨረሻውም ሳይሰናበቱ መውጣታቸው እጅግ በጣም በጎችን አሳዝኗል። ነገር ግን ይህንን የተመለከቱት የሩቲ ኦዲየንሶችም እጅግ በጣም በመገረምና ዳር ድንበራቸውን ይዘው ከት ብለው እንደ ኳስ ተፋላሚ እየተመለከቱ አግሮሞታቸውን እና ሳቃቸውን መቆጣጠር አልቻሉም። የኦዲየንስ እጥረት ያለባቸው በጎችም እባካችሁ ይሄንን ኬክ ላዘጋጀነው ዜና ስሩልን ብለውም ሲማጸኑም ሰምተናል። አላያችሁም እንዴ ዲኮር? አላያችሁም እንዴ በፎቶአቸው ኬክ ሲቆረስ ርችት ሲፈነዳም በአፍያ ቤት ሲከበርላት ከዚህ በፊት አላያችሁም እንዴ ሲሉም የሩታ ኦዲየንሶች ገለጹ። እዛ ሲከበርላቸው አላያችሁም እንዴ ብለውም እነሱም አግራምታቸውን ተናገሩ። ጨረቃዋ ፋሚሊዎችም ጽዳትና የንግግር ማማር ከኛ ተማሩ። የብልግናችሁ ጥግ በአደባባይ ሴቷን ልጅ ወንዱን ግንባሩን ሳሚው ብላችሁ ሴቷ ወንዱን ለማኝ መሆኗንና ክብሯን ያጣች መሆኗን አስመስክራችኋልም። ይህንን ያሉት የሩቲ ኦዲየንሶችም ወይንም ተወርዋሪ ፈጥኖ ደራሽ ስናይፐሮቹም ምሽታቸውን በሳቅና በአግራሞት እንዳሳለፉም ተናግረዋል። በስተመጨረሻም ቲክታክም አላከበራችሁም አዋርዶ ሸኝቷችኋል ሲሉም የሩቲ ተወርዋሪ ስናይፐሮች ፈጥኖ ደራሾችም ገለጹ። እስካሁን ድረስ አብሬያችሁ የቆያችሁት ስኬት ፋሚሊ ነኝ። ስላዳመጣችሁኝ አመሰግናለሁ። ሊጣይ እንገናኝ። እዛው ድረስ ቸር ቆዩልኝ። ዜናው የተመቻችሁ ኮፒ ሊንክ፣ ላይክ፣ ሼር በማድረግና ኮመንት ላይ ሀሳብ አስተያየታችሁን በመጻፍ አምጡ።